ስሜ አሰፋ አራርሶ እባላለሁ። ከዚህ ከሐዋሳ ከተማ ከቶላ ክፍለ ከተማ ከዚህ ከጋማጦ ቀበሌ ወራንቻ አካባቢ ነው የመጣሁት። ለዛሬ ቀጠሮ ተይዞልን መተን ይኸው ገብተን ጉዳዩ የሚመለከታቸውን የከተማ ኮንስትራክሽን መምሪያ ኃላፊና እንደዛውም የከተማው ስራ አስኪያጅ በሆኑት መካከል ተነጋግረን ያለውን ነገር ሁሉንም ለቅመን ተነጋገርን። ከዛም በኋላ ያለው ነገር እስከ ቦታ ወርጄ አያለው የሚፈታ ከሆነ በሚፈታ አግባብ ይፈታለው ብሎን ያንን ምላሽ አግኝተን እየወጣን ነው ያለነው። ከዚህ አንፃር ሰማይና ምድር በጣም ነው የተቀበሉን። በጣም መስተንግዶም ሁሉ ነገር የተስተካከለ ሆኗል። በጣም ደስ ይላል። አሁን በጣም ኃይለኛ ለውጥ አለ። ጸደይ መርጊያ ይባላለሁ። እዚህ መመላለስ ከጀመርኩኝ ቆይቻለሁ። ወደ 4 አመት ይሆነኛል። ግን ጉዳዩ እየተጨረሰልኝና ምንም ጥያቄም መልስም አልነበረውም። አሁን ግን ሳየው ጥሩ ሁኔታ የያዘ ይመስላል። ዶክሜንቱንም ተቀብለውኛል እና ጨርሼ ወጥቻለሁ። ለጊዜው እንግዲህ እዚህ ጋር ቢሮ ውስጥ ያለው ፍትህ ብቻ ቀርቶ ከተማ ውስጥ እያየን ያለነው ነገር ተስፋ ሰጪ ነገር ነው። ምክንያቱም ምንም ገንዘብ ሳይጠይቅ፣ ምንም ሌላ ትዕዛዝ ሳይጠይቅ፣ ምንም ሌላ በፓትሮል ኮንትሮል የሚያደርጉ የጸጥታ አካላት ሳያስፈልጉ ከተማ አካባቢ ያለው ድባብ ኤንቫይሮንመንቱ ጥሩ መሆኑ ሁሉ ነገር ተስፋ ሰጪ ነገር አለ። ለምሳሌ የከተማው ጽዳት እያየን በቀላሉ መስተካከል የሚችሉ ምንም ገንዘብ የማይጠይቁ ጉልበት የማይጠይቁ ሌላ እውቀት ተጨማሪ የማያስፈልጉ እየተበለሻሹ ያሉ ነገሮች አሁን ወደ ተስፋ ወደሚሰጡ ሁኔታዎች ላይ እንዳሉ አይቻልም። መሰግናለሁ። እዚህ በሐዋሳ ከተማ የሚገኙት አድባራት አንዱ ከሆነው ሐዋሳ ደብረ ሳይል ቅዱስ ሚካኤል ቤተክርስቲያኑ አስተዳዳሪ ነኝ። እዚህ ከንቲባ ጽሕፈት ቤት ያለው አገልግሎት ሁኔታ በጣም ደስ የሚያሰኝ ነው። ረክተና ተደስተናል። እንደዚህ ገብቶ ተስተናግዶ የሚወጣ አልመሰለን ነበር። በጥሩ ሁኔታ ነው መስተንግዶ ተስተናግደን ያለንን የቤተክርስቲያን ይዞታ በጣም ጠባብ ከመሆኑ የተነሳ ብዙ ህዝቦች አገልግሎት የአምልኮ ስርዓትን ለማከናወን እየተጨናነቁ ይገኛሉ። ይህንን አስመልክቶ ነበር ይመጣን፣ ግን በጥሩ ሁኔታ ነው የተስተናገርነው እና ደስ ብሎናል ነው። እናመሰግናለን። ጽሕፈት ቤቱን እግዚአብሔር ሀገራችንን ሰላም ያድርግልን። በሀገራችን ያለው የሰላም እጦት ሰላሙ ተመልሶ ሰላሙን ሰፍኖ ለማየት እንድንችል እግዚአብሔር ቸርነቱ አይለየን። አመሰግናለሁ። የክርስቶስ ቤተክርስቲያን ወንጌላዊ ተስፋዬ ቦጋለ ባለጉዳዮች ያገኘን ያለነው አገልግሎት በጣም ደስ የሚልና አመኔታ ያለው ነው። ከተማው የበለጠ ጽዱ ሆኖ እንዲታይ የማድረግ ስራ እየተሰራ ነው። ከዚህ በፊት ከነበረው የበለጠ እያየን ያለነው ከተማው ተወዳዳሪ እንዲሆን እየተደረገ እንዳለ እያየን ያለነው። ሁሉ ነገር በፍሬ ይታወቃል። በፍሬ እያየን ያለነው ደስ የሚል ነው። አመሰግናለሁኝ። ያው አጋጣሚ ሆኖ ለጉዳይ ነው የመጣሁት። የሐዋሳ ከተማ ነዋሪ ነኝ። ሐዋሳ ከተማ ላይ አሁን አዲሱ ክቡር ከንቲባችን ከመጡ በኋላ ያለው ነገር እንቅስቃሴ በሁሉም ዘርፍ ህብረተሰቡ ጋር ወርደው የቆዩ ችግሮችን በመፍታት ከህብረተሰቡ ጋር በቅርበት እየሰሩ እንደሆነ ታዝቤያለሁ። በከተማ ውስጥ በተለያዩ ቦታዎች ከዛ ባሻገር እዚህ ከደረስኩና እዚህም ከመጣው በኋላ ለጉዳይ ዛሬ ነው የመጣሁት። እውነቱን ለመናገር ዛሬ መጥቼ ጉዳይን በአካል አግኝቻቸው ጉዳይን አስረድቼ ያው መፍትሄ ሀሳብ ወስጄ ነው እየሄድኩ ያለሁት። የህዝብ ጉዳይ ነው፣ ለህዝብ ጉዳይ ነው የመጣ ነው እና ትልቅ የሆነ እርካታ ተሰምቶኝ ነው እየሄድኩ ያለሁት። ስለዚህ ይሄ ከህዝቡ ጋር ህዝቡም እንደዚህ ከመንግስት አስፈጻሚው ጋር በቅርበት የሚጠበቅብንን እኛም መብታችን የምንጠይቀውን ያክል እኛም ህዝቡ ተገቢውና የምንጠየቀውን ወይንም ከኛ የሚፈለገውን ኃላፊነት መወጣት አለብን ብዬ ነው ማምነውና በጣም ደስ የሚል ነገር ነው።